ደሳለኝ የሽጥላ ባላለው የተሰማራውበት የሥራ ዘርፍ አዳዲስ የሥራ ፈጠራዎችን በመስራት ላይ ነው። አሁን እጃችን ላይ ያለው ስራና እየሰራን ያለው ስራ የኤሌክትሪክ ምድጃ ነው። እንደምትመለከቱት በጣም ጠንካራ የሆነ ለማስቀመጥ ምቹ የሆነ ለሜንቴናንስ ምቹ የሆነ አዲስ የኤሌክትሪክ ምድጃ ዲዛይን ነው ማለት ነው። ይሄንን ይመስላል። አብዛኞቹ እቃዎች በእኛ ሀገር እቃዎች እየተዳቀሉ ናቸው። ጠንካራ ነው፣ ለማስቀመጥ ምቹ ነው፣ ለሜንቴናንስ ምቹ ነው እና ይሄንን የሚያሳስቡ አዲስ የስራ ፈጠራዎች ላይ ነው ማለት ነው የተሰማራ ነው። ያው መጀመሪያ ጧት ተነስቼ የመጀመሪያው ተግባሪ ሊሆን የሚችለው የስራ ቦታዬም የመኖሪያዬም አንድ ላይ እንደመሆኑ መጠን እዚሁ ከቤቴ እነሳለሁኝ። ያው ጧት ተግባራቶችን ካከናወንኩኝ በኋላ ወደ ስራ ቦታዬ እመጣለሁ። አስቀድሞ ያዘኝ ሰው ካለ ወይ ደግሞ ትዕዛዝ ካለኝ የኤሌክትሪክ ባይክ አለችኝ፣ በሷ ኦርደር ካለኝ እሱን አድርሼ እመጣለሁ። በመቀጠል ደግሞ የእለቱን ስራዎቻችን ነው የምንጀምረው። ምክንያቱም እንግዲህ ዛሬ እንደምታዩት ገጠማ ላይ የመጣችሁት እየገጠምን ነበረ። የዛሬ ተግባራችን ገጠማ ነው። እንጨት ስራ ከሆነ እንጨት ስራ ላይ ውላለሁኝ። ብረት ማጣመም ከሆነ እያጣመምኩኝ ውላለሁኝ። መብሳት ከሆነ ልክ እንደዛው ያው የዕለት ተዕለት ተግባሮችን በዛ መልኩ ነው እንትን ነው ማለት ነው። ለየት የሚያደርገው የኛን ስራ አንደኛ እድሜ ጥንካሬ ያላቸውን ግብአቶች አካተናል። ለማስቀመጥ እንዲመች ከስር ስሙዝ አድርገናል ጣውላውን የትም ቦታ እንዲቀመጥ ለማድረግ። ከዛ ማንኛውም ሰው ቤቱ ባለች መፍቻ ብቻ ሜንቴን ማድረግ እንዲችል ይሄንን ኤሪያ ኦፕን አድርገናል፣ ክፍት አድርገናል ማለት ነው። ከዛ ሌላው ከኛ ልዩ የሚያገናኝ ነገር ደግሞ አንድ ስፔር ሰፕሊመንት እንጨምራለን። አንድ ከስተመር ጋር አንድ ስቶቭ ሲገዛ አንድ የመለዋወጫ እቃ እንጨምርለታለን ማለት ነው። ወደዚህ ስራ ውስጥ የገባሁበት የመጀመሪያው በጥገና ሙያ ውስጥ ነበርኩኝ። በየቤቱ የገባው ስቶቭ፣ ምጣድ የመሳሰሉ የኤሌክትሪክ መገልገያ መሳሪያዎችን ሜንቴን አረግ ነበር። ለረጅም ጊዜ እጠግን ነበር ማለት ነው እና ለጥገና በመገባባቸው ቤቶች ሰዎች ከሚያነሱት ችግር ተነስቼ ነው ስቶቫችን እድሜ የለውም፣ ስቶቫችን ኃይል ቆጣቢ አይደለም፣ ስቶቫችን ለማስቀመጥ አይመችም። ከዛ ነው የእነሱን ችግር በመስማት ነው ወደ እኔ ስራ የመጣሁት። ከዛ አንድ ሙከራ ሰራሁኝ። እሷ ሙከራ የራሴ ቤት ላይ ስቲል ተጠቀምባታለሁ እስከ 4 ዓመትና ከዛ በላይ ሆኗታል። ከዛ 5 ፍሬ 10 ፍሬ ሳረግ የማህበረሰቡ ፊድባክ የማህበረሰቡ ምላሽ ቆንጆ ሲሆን ከዛ እየቀጠልን እያልን አሁን ላለንበት ደረጃ ላይ ደርሰናል ማለት ነው። ስሜ ጌጤነሽ ወርቅ ነው። ደሳለኝ ማለት እንግዲህ ጎበዝ ልጅ ነው። በጣም ስራ ወዳድ ነው። ለስራ በጣም የተበረታታ ልጅ ነው እና ሲጀምር ትንሽዬ ጣውላ ነገር ጀመረ። አንድ ጣውላ ነበረች ቤት ውስጥ እሷን ይዞ ሲሰራ ምን ያደርግልሃል ስለው ቆይ ዝም በይ ይለኛል፣ አይነግረኝም። ያችን እየሰራ እያለ ከዚያ ብረት አመጣ። ያችን ብረት አስገባ ምናምን አድርገና እንዲያውም ትንሽ አስቸገረው። ለጊዜው ሲጀምረው አስቸገረው። ምንድነው ብዬ ብሬ አስተካከለለት። ወንድሙ የታላቅ ወንድሙ ማለት ነው። እንደዚህ ነው አለውና ያችን ቁጭ ሲያደርጋት ምንድነች ስለው ምድጃ ማብሰያ ነች አለኝ። ከዛማ እንግዲህ እንደዛ ነው እንዴ ብዬ እሺ ብዬ አንጣለኝ ስጠኝ። እኔ ስንት ነው ስለው 400 ብር ነው አለኝ። ሰጠሁት። 400 ብር በቃ ያበረታታህ፣ እሺ ደስ በቃ በዚሁ ቀጥልበት አልኩና ደስ ብሎኝ እስካሁን አለች እያለ በቃ ይሄው እንዳያችሁት እንትን አለ። እናቴ ሁሌ የምታነሳው ጨዋታ ነውና 400 ብር ነው የገዛችኝ። የመጀመሪያዋን ሙከራ የሞከርኳት ሙከራ 400 ብር ገዝታኝ እስቲ ከ4 ዓመት በላይ ሆኖታል እኛ ቤት ውስጥ እያበሰልንበት እና 400 ብር እሷ ገዝታኝ ከዛ 3 ፍሬ ሰራውበት እያለ ነው በዛ ሁኔታ ውስጥ የመጣ ነውና ያው ቤታችን እንደምታዩት ነው። ድሮ የነበረው ሁኔታ እንደዚህ አልነበረም። ትልቁን አስተዋጽኦ የተወጣችው እናቴ ስትሆን አንዳንድ እገዛዎችን በማድረግና የምችላቸው ነገሮች በማገዝ ከነበረበት ቤታችን ወደዚህ ለማደስና ለማስተካከል በቅተናል ማለት ነው። የመጀመሪያውን ስቶቭ እንግዲህ ቅድም እንዳወራችሁ 400 ብር እናቴ የገዛችኝ ስቶቭ የመጀመሪያ ስቶቬን አሳያችኋለሁ ማለት ነው። ያው እንግዲህ የመጀመሪያ ሙከራዬ ይቺን ትመስላለች ማለት ነው። ይሄ ከስር የምታዩት ጣውላ ሊጥ መዳመጫ ጣውላ ነውና እኛ ግቢ ውስጥ ተከራይታ የምትኖር አንዲት ሴት ነበረችና ኑሪያ ትባላለች። ቤቷ ለማስቀመጥ አይመቻትም ነበርና አንተ ቤት ይቀመጥልኝ ብላ ለኔ ሰጠችኝ ማለት ነው።
እና ቤት ያስቀምጫት ሁሌ ምን ልስራበት አይነት ነገር ነበር እና ይሄን ብረት ቆርጫ መጣው ከማዘር የድስት ክዳን ተቀበልኩኝና ይችን በዚች መልኩ ገጣጥሜ ለእናቴ 400 ብር ሸጥኩላት ማለት ነው። የመጀመሪያዋ ስራ ይችን ትመስላለች ማለት ነው። የመጀመሪያው ጊዜ ላይ ነበረው እንትኖች በማሽነሪዎች አልነበረም የምሰራው፣ በእጄ ነበር ሳንድ ማረገው ምናምን። በጣም አድካሚ ስራ ነበር። የስታርታፕ ገንዘብ ማግኘት አንችልም ነበር እና የመጀመሪያ ጊዜ ምንም ብሩ ሳይኖረኝ ገና አይዲያው ነበረኝ እና ሂሳብ ሰራውኝ 100 ፍሬ ስቶቮች ለመስራት የሚያስፈልገኝን ገንዘብ ብዬ ሂሳቡን አወጣሁት እና ፔፐሩን አስቀመጥኩት ቤት። ከዛ አዋሽ ባንክ ከማስተርካርድ ፋውንዴሽን ጋር በመተባበር ያዘጋጀው የ100,000 ብር ብድር ነበርና በኮቪድ-19 ምክንያት ስራቸው ለቀዘቀዘባቸው የመጣ ፈንድ ነበረ። እሱን ብድር እንዴትም ብዬ እሱን ብድር መቀበል ቻልኩኝ። ከዛ ብዛት ማምረት ጀመርኩኝ፣ አንዳንድ ማሽነሪዎች መግዛት ጀመርኩኝና እያለ እንግዲህ አሁን ላለንበት መተናል ማለት ነው። ኢንተርፕረነር ስትሆኚ ለመውደቅ ቅርብ ነሽ። የሆነች አይነት በቀጭን ገመድ ላይ እንደመጓዝ ነው የሚል ገልጿል አንድ ሰውዬ የሆነ ኢንተርቪው ላይ እና በመሀል ፌለሪቲ ነበረ። ያው የናሴ ችግር ነበረ። ነገር ግን በየመሀሉ ትወድቂያለሽ፣ ትነሻለሽ፣ ድጋሚ ትጀምሪያለሽ አይነት እንትኖች ስለነበሩት ነው እንጂ አሁን ላይ በዚህ ሁኔታ ውስጥ አንገኝም ነበር። ከዚህ በበለጠ ብዙ ሰዎችን ለብዙ ወጣቶች የስራ እድል ፈጥረን ከዚህ በበለጠ ልንሆን እንችል ነበር እና ግን በየመሃሉ መውደቅና መነሳቶች ስለነበሩ ምናልባት አሁን ላይ ከ300,000 ብር ያላነሰና ከዛ ከፍ ያላለ አይነት እንቅስቃሴ ውስጥ ያለ ነው ማለት ነው። አይ ደግሞ ተስፋ አይቆርጥም። ገና ወደፊት እንዲያረጋለሁ ምን አረጋለሁ፣ መኪና ገዛለሁ ምናምን ይለኛል። ያርግልህ ፈጣሪ፣ ሀሳብህን ይሙላልህ፣ ደስ ያበርታህ እለዋለሁ። እኔም ትንሽ ግን ያው ይለፋና ትንሽ ውጤቱ ይወርድበታል፣ ውጤቱ ዝቅ ይልበታል። የዋህ ስለሆነ ደግ ስለሆነ ብኩን ስለሆነ ያ ነው ችግሩ እንጂ ሀሳቡ አላማው ጥሩ ነው። የሆነ ህልም ማስቀመጥ መቻል ነው። አሁን እኔ ህልሜና ያለውበት ስታተስ አንድ አይደለም። እማልመው ቦታና አሁን ያለውበት ቦታ አንድ አይደለም። እንደዚህ ሰዎች ደግሞ በጣም ያሳዝናሉ። የሚኖሩት ላይፍና እንትናቸው ያሉበት ሁኔታ ታች ነው። ያስቀመጡት ጎልና ህልማቸው ግን የሆነ ቦታ ነውና ያ ጎል ስላለኝ ይመስለኛል እስካሁን የምታግለው እንጂ ተስፋ መቁረጥ ቀላል፣ በጣም ቀላል። ምንም ማድረግ አይጠበቅብሽም። ተስፋ ለመቁረጥ መቀመጥ ነው በቃ። አይምሮሽን ዝግት አድርገሽ መቀመጥ መቻል ብቻ ነውና ተስፋ ለመቁረጤ የሆነ ህልም ማስቀመጤ፣ ጎል ማስቀመጤ ነው። ከዛ ቦታ ይሄ አሁን ወጣቱ ካለው ከምቾት ቀጠና ውስጥ ወጥቼ እዚህ ነው የምታደርገኝ እሱ ነው እና አብዛኛውን እኔንም ጨምሮ በሆነ ወቅት ብዙ አመታቶችን አጥፍተናል፣ ተቀምጠናል ወይ ደግሞ ጊቭ አፕ አድርገን ነበር አሉ። ስቲል ብዙ ወጣቶች አሉ እና በጣም በሚያሳዝን ሁኔታ ውስጥ ማለት ነው። አይዲያ አላቸው፣ ሀሳብ አላቸው፣ ምን ያክል ለመሄድ ያውቁታል፣ ግን መሄድ አይፈልጉም። ወደዛ ህልማቸው መጓዝ አይፈልጉም። ምክንያቱም ብዙ ትግሎች ስላሉት ማለት ነው። ብዙ አስቀያሚ የሆኑ መንገዶች አሉት። እንዳልኩሽ ነው። እኔ እንኳን ይሄንን አይነት ነገር ለመፍጠር ብዙ ስቃዮች ነበሩት። በመሃል አስቸጋሪና ፈታኝ የነበረው የመጀመሪያው ስራው ላይ ነበረ። የማህበረሰቡ ምላሽ ቆንጆ ነበር። የሰራነው ኤክስፐሪመንት የሰራነው ሙከራ ጥሩ ተቀባይነት አግኝቶ ነበረ። ከዛ ግን ምንድነው ችግሩ? እዚህ ጋር ቶሎ ማምረት፣ ቶሎ ለማምረት ደግሞ ማሽነሪዎች፣ ኢዚ የሆኑ ማሽነሪዎች ያስፈልጉናል። ማጣመሚያ ማሽን ያስፈልገናል። እነዚህ ብረቶች፣ ሳንድ ማረጊያዎች፣ እነሱ ማሽኖች ነበር ትልቁ ችግሮቻችን የነበሩት። ማለት ረጅም ጊዜ እንዲወስድብን የሚያደርገው ማሽነሪዎች ነበሩ። ያው የፋይናንሻል ችግር ነበረ። የመጀመሪያ ጊዜ ማሽነሪ ገዛው ቅድም እንዳወራዎች አዋሽ ባንክ ያዘጋጀው ከማስተርካርድ ፋውንዴሽን ጋር መተባበር ያዘጋጀው ብድር ነበረ። እሱን ስናገኝ ትናንሽ ማሽነሪዎችን መግዛት ጀመርን። እዛ ጋር የምትመለከቱ ቤንዲንግ ማሽን አለ፣ የእነዚህ ብረቶች ማጣመሚያ ማሽን፣ እዚህ ጋር ድሪል፣ ጂክሶ፣ ግራይንደር የመሳሰሉ ማሽኖችን መግዛት ጀመርን። ስራውን ማቅለል ጀመርን፣ በተወሰነ መንገድ ማቅለል ጀመርን። በአንድ ሳምንት ውስጥ 100 ፍሬ ለመስራት ቻልን። አሁን ላይ በሳምንት ቢያንስ 100 ፒስ ምድጃዎች ማውጣት እንችላለን። ባለፉት ጊዜያቶች ግን ያለ ማሽን የነበረው ጉዞ ላይ ግን ቢያንስ በአንድ ወር ውስጥ 20 ፍሬ ሊሆን ይችላል ምን ሰራ ነበር።
በእጃችን ነው የምንፈቀፍቀው ጣውላዎቹን። በጣም አስቸጋሪ ጊዜያቶች ነበሩ። አሁን ላይ መሆን የነበረብን እኛ ፓኬጂንግ ተዘጋጅቶ ስፔር የመለዋወጫ እቃው ተደርጎለት ማኑዋል ገብቶለት ስታንዳርድ በሆነ ወይ ወደ ገበያ ለመግባት ነበር ህልማችን። አሁንም እሱ ነው ህልማችን። አሁንም ገበያ ውስጥ ገበያውን ሰንጥቆ ለመግባት ስታንዳርድ የሆነ እቃ ይዘን ለመግባት ነው ገበያ ውስጥ። ምክንያቱም የምናገኘው ምላሽ ከማህበረሰቡ ቆንጆ ስለሆነ ማለት ነው። እና በመሀል መውደቅ ምንሳ ስለነበረ በሆነ ወቅት 4 እና ከዛ በላይ ሰዎች ነበሩ በቋሚነት ሳይሆን ስራው በተፈጠረ ቁጥር መተው ቫልዩ አድ አድርገው እኛ ጋር የሆነ ከዛ በኋላ አግኝተው የሚሄዱ ልጆች ነበሩ። አሁን ላይ ግን በቋሚነት አሁን ባለንበት ሁኔታ በቋሚነት 2 ልጆች አብረው ይሰራሉ ማለት ነው። እስቲ እቺ ትንሽ ለማሳየት ትከረናለች እንደናቸውና 14 ይሄ ከዚህ እዛ በራሴ ህይወት ውስጥ በጣም ፈታኝ ገጠመኝ ብዬ ማስበው ነገር ምንድነው? ወጣት ስትሆኚ ይሄ 10 ቤቶች ውስጥ ስትሆኚ የትኛውም ነገሮች ለመሞከር ዝግጁ ትሆኛለሽ እና አዲክሽን ውስጥ የገባሁበት ታይም ነበር። የተለያዩ ሱሶች ውስጥ የገባሁበት ታይም ነበር እና ስራ የለኝም ወይ ደግሞ ስታርታፕ የሚሆን መነሻ የሚሆን ገንዘብ የለኝም። ሀሳብ ነበረኝ ያን ጊዜም እና በተስፋ መቁረጥ ውስጥ ይሄ እንዴት ነው ምንም አይነት ጨለማ ነው ታይም አለ አይደል? ምንም ምሳሌ ስራ የለም፣ ሊያግዝሽ የሚችል ቤተሰብ የለም። ሀሳብ አለሽ። ሱስ ውስጥ ለረጅም ዓመታቶች ሱስ ውስጥ መቀመጥ፣ ጊቭ አፕ ማድረግ ብቻ በጣም አስቸጋሪ ስቲል ነው። አሁን ብዙ ወጣቶች ያሉበት ሁኔታ ነው ማለት ነው። ሀሳብ ሳይኖራቸው ቀርቶ አይደለም፣ ብዙ ሀሳቦች አሏቸው። መደገፍ ያለበት ቤተሰብ አላቸው። ደካማ የሆነ እናት፣ ደካማ የሆነ አባት አላቸው ምናምን። ያ ነገር አይምሯቸውን ቶርች ያደርገዋል፣ አይምሯቸውን ያሳምመዋል። የነሱ ያሉበት ሁኔታም አለ፣ እሱም ይከብዳቸዋል። እነዛን ጊዜዎች ያለፍኩትኝ ይሄ ሁሌም የመጣሁበትን ወደ ምድር የመጣሁበትን ዓላማ ጠይቃለሁ። ሁሌ ራሴን አንዱ ሳገኘው ሱስ ላይ ቁጭ ብዬ ሳገኘው ራሴን ቀን በቀን ሳገኘው ጠይቃለሁ። የተፈጠርኩበት ዓላማ ምንድን ነው ማለት ለዚህ ነው በቃ ለመቀመጥ ነው፣ ቀን በቀን ሱስ ለማራመድ ነው፣ ቀን በቀን እዚህ ለመዋል ነው፣ ለምንድን ነው የመጣሁት እላለሁ። እና ጧት ተነስቼ 12 ሰዓት ሲሆን ይጨንቀኛል። በቃ ምንም ሳልሰራ ቀኑ አለፈ ማለት ነው እላለሁ። ቀን በቀን እጨነቃለሁኝ። እና እነዛ ጊዜያቶች አሸነፍኩት ብዬ ማምነው በመጠየቄ ነው። አይምሮዬ ውስጥ ለምን እንደተፈጠርኩ ምን እያረኩ ነው? ቁጭ ብዬ የሆነ ነገር ሱስ እያራመድኩ ነው፣ እየቃምኩ ነው፣ እያጨስኩ ነው፣ ምን እያደረኩ ነው ብዬ ቀን በቀን አይምሮዬን ራሴን ይጠይቀዋል፣ ይወቅሰዋል ራሴን። እና እነዛ ነገሮች ናቸው፣ እነዛ ወቀሳዎች ናቸው፣ አይምሮ ላይ የሚበዙ ወቀሳዎች ናቸው ወደ እንቅስቃሴ እንድገባና አንድ እርምጃ መራመድ እንድሞክር ያደረጉኝ ራሴን መውቀሴ፣ ከራሴ ጋር በደንብ ማውራቴ ነው። እና አሁንም ቢሆን በዚህ ላይ አንቆምም፣ በደንብ መስፋት እንፈልጋለን። አሁን ለ2 ሰዎች መትረፍ ችያለሁ። 2 ሰዎች እኔ ጋር ይንቀሳቀሳሉ፣ እኔ ጋር ይውላሉ፣ ቤታችን ላይ እናበስላለን ወይ ውጪ ላይ እንመገባለን። እኔ ጋር መመገብ ይችላሉ፣ የሆነ ነገር ገንዘብ ማግኘት ይችላሉ። ቢያንስ ለመኖር የሚሆናቸውን አይነት ትናንሽ ገንዘቦችን ብቻ በደሞዝ ደረጃም ትናንሽ ነገሮችን መክፈል ችያለሁና ለ2 ሰዎች መትረፍ ችያለሁ። ከዚህም በላይ ለ30 ለ40 ለ50 ወጣቶች መትረፍና ትልቅ ወርክሾፕ ማቋቋም እፈልጋለሁ፣ አደርገዋለሁ ማለት ነው። ስለ ጸባው ከሆነ የዋህ ነው፣ ምንም አያውቅም፣ ለራሱ አይሆንም፣ ለሰው በቃ ለሰው ነው የሚኖረው። ደግ ነው፣ የዋህ ነው፣ ክፋት አያውቅም በጭራሽ። ሲፈጠር ተፈጥሮ ነው፣ በቃ ለሰው አሳቢ ነው። ሰዎች በቃ እንዲሁ ከዚህ ከስራዬ ጋር አንድ ላይ ጎን ለጎን ከኔ ጋር እንዲለወጡ ፈልጋለሁ ነው የሚለው። ወደፊት እንግዲህ የወደፊቱን ደግሞ ከዚህ እንግዲህ በስተኋላ ደግሞ ያለውን እግዚአብሔር ያውቃል። ከዚህ ምድጃ ላይ የመጀመሪያው ይሄ ቦዲው አካሉ 1 ጣውላ 2 ፊያቶ ብረትና ይሄ በርሜል ነው። ይሄ 3ቱ ግብአቶች የማያልቁና ረጅም ዓመት የሚያገለግሉ ግብአቶች ናቸው። ቤታችን ላይ እንኳን ከምናስተውለው
ጣውላ ወንበራችን ነው፣ ጠረጴዛችን ነው፣ አልጋችን ነው። ረጅም ዓመት ነው የሚያገለግለው። እዚህ ጋርም ጣውላ ግብአት አለ። እዚህ ጋር ፊያቶ አለ። ይሄ ላሜራ ነው፣ 2 ሚሊም ነው። 2 ሚሊም ማለት በጣም ወፍራም ነው። ከቦዲው ስንጀምር ቦዲው የማያልቅ ግብአት ነው። በመቀጠል ደግሞ ለመጠገን ምቹ አድርገነዋል። ማንም ሰው ጥገና ቤት ድረስ ይዞ መሄድ አይጠበቅበትም። ምድጃውን ቤቱ በሚገኝ መፍቻ ብቻ በአንድ መፍቻ ብቻ እነዚህ አካባቢ ያለውን ፈቶ መጠገን እንዲችል ክፍት አድርገነዋል። ሲቀጥል ደግሞ አሁን ላይ በጣም ብዙ እየተማረ ያለው በኃይል ፍጆታ ዙሪያ ነው። እኛ የምንጠቀማቸው ኮይሎች 1000 ዋት ናቸው። ስታንዳርድ ኮይል ነው፣ 1000 ዋት ነው። ያ ማለት ሌሎች ስቶቮች ምናልባት እስከ 1200 እና ከዛ በላይ ናቸው ዋታቸው። ይሄ ኮይል ግን 1000 ዋት ብቻ ነው። ስታንዳርድ ኮይል ነው፣ አይቆጥርም ማለት ነው። ከዛ ደግሞ ለማስቀመጥ እንዲመች አድርገናል። ሰዎች የትኛውን ቦታ ላይ ማስቀመጥ እንዲችሉ ከስር ጣውላ ነው፣ ግራውንድ እንዳያደርግ እንዳይነዝራቸው ጣውላ አድርገነዋል። እና ደግሞ ከኪችን ካቢኔት ጋር ፊት እንዲያደርግ ነው፣ አንድ እንዲሆንና እንዲያምር እንጨት አድርገናል ማለት ነው። በመቀጠል ሌላው ቫልዩዋችን ምንድነው? እዚህ ጋር ይሄን አካባቢ ክፍት ማድረጋችን ሌላው ጥቅም ምንድነው? እዚህ ጋር ያለው ሙቀት እዚህ ጋር ያለውን እንትን ሲስተም ማለት ነው። ይሄ የጊዜ ቆይታውን ያስረዝመዋል። እዚህ ጋር ያለው ሙቀት አሁን ይሄ እሽግ ቢሆን ይሄ ሙቀት እነዚህን ሽቦች ቶሎ ይበጣጥሳቸዋል ማለት ነው። ይሄ ግን ክፍት በመሆኑ ሙቀት አያገኛቸውም። ይሄን እዚህ ጋር ያለውን አካባቢ ሙቀት አያገኘውም። ያ ማለት ረጅም ጊዜ ያገለግላል ማለት ነው። እንግዲህ እፎይ ምድጃ ይሰኛል። አሁን ይሄኛውን ቀስ ብሎ እንዲሰራ በቴርሞስታት ነው የፈለጉት። ትዕዛዝ ነው ይሄኛው። እየቀነሱ ይጨመሩ ይጠቀማሉ ይሄኛውን። ይሄን ደግሞ ፍጥነት ሲፈልጉ ደግሞ ብሬከር ሲያበሩ ሙቀቱ ቋሚ ነው ማለት ነው የሚሆነው። አንዴ ፍም እንደሆነ አንዴ እሳት እንደሆነ ይቀራል ማለት ነው። ይሄ በትዕዛዝ የሰራንላቸው ነው በዚህ መልኩ ፈልገው። ሌሎቹ ደግሞ ልክ እንደዚሁ በቴርሞስታትም አሉ። በስዊቹ ብቻ እንጨት መሸፈን ይቀርባል ምናልባት። ይሄ ደግሞ ስዊች ብቻ ነው ማለት ነው። ሁለቱም ቀስ ብሎ የሚሰራ ነው ማለት ነው። እዚህ ጋር የምታዩት እንግዲህ በብሬከር ነው። እቺ ባለ አንድ ናት ማለት ነው። እቺን ትመስላለች። ይሄኛው አሁን ፈጣን ነው ማለት ነው። ምክንያቱም እዚህ ጋር የምንጠቀምነው ብሬከር ነው። ስለዚህ የኮይሉ ሙቀት ቋሚ ነው ማለት ነው። አንድ አይነት ሙቀት የሚሰጠው እንዳበራ ነው። ይሄ ብሬከር እንዳበራ ነው፣ ቀጥታ እንደሞቀ ነው የሚቀረው ማለት ነው። ይሄኛው ፈጣን ነው። እዚህ ጋር የምናያት ደግሞ ይቺኛዋ ደግሞ ቴርሞስታት አላት፣ ስዊች አላት። በመጨመር በመቀነስ መጠቀም ይችላሉ ማለት ነው። ለሚያዙን ሰዎች ባለ 3 ባለ 4 ይሄ ለትላልቅ ሬስቶራንቶች ለምግብ ቤቶች መስራት እንችላለን ማለት ነው። እየሰራንም ነው ያለነው። ባለ 3 ባለ 4ም አለ። ገንዘብ ቢኖረውና ከፍ በቃ የተሻለ ቢኖረው ለኔ የሚያስበው በጣም ጥሩ ሀሳብ ነው የሚያስበው። እናቴ ብሏ ደክመሽ አሳደግሽኝ፣ ያለ አባት አሳደግሽኝ። አባቱ በ6 አመቱ በ12 አመቱ እሱ፣ ሴቷ በ6 አመቷ ነው ያጣሁት አባቱ እና ያለ አባት ያሳደግሽኝ እናቴ በቃ የሚለኝ አንጀቴን እንደ ይለዋል። በአንቺ እኮ ነው እዚህ የደረስነው አንቺ ያለ አባት አሳድግሽ ይላል እና ሲናገር እኔ እንደ ይለኛል። እሱ በሚናገር ሰዓት ጭንቅላቴን ይነካዋል። በ2015 ላይ የተካሄደ የብሩህ የንግድ ፈጠራ ሀሳብ ውድድር የተሰኘ ፕሮግራም ነበረ። ማስተርካርድና መንግስት ያዘጋጁት ነበረ። እዛ ፕሮግራም ላይ ከወረዳ ጀምሬ አዲስ አበባንም ወክዬ እንትኖች ነበሩት፣ ደረጃዎች ነበሩት። ከወረዳ ክፍለ ከተማ አዲስ አበባ ከተማን ወክዬ ቡራዩ አካባቢ የሚገኝ የቡት ካምፕ ነበር። እዛ በመግባት ከ200 የቡት ካምፕ ሰልጣኞች መካከል 50 ውስጥ በመግባት የ260 ሺህ ብር የማበረታቻ ሽልማትና የሀሳባችንን ወደ ተግባር የምናወርድበት የሼድ ወይም ደግሞ የማምረቻ ቦታ ሽልማትም ተያይዞ ነበረ። እሱን ለማግኘት ፕሮሰስ እያደረግን ነው እስካሁን ድረስ ማለት ነው።
በእንደኛው አይነት ህይወት ውስጥ አልፈው አሁን ትላልቅ ድርጅቶችን አቋቁመው ትላልቅ ድርጅቶች ላይ የትላልቅ ድርጅቶች ባለቤት የሆኑ ሰዎች በእኛ እንደዚህ በትናንሽ ነገሮች ውስጥ ተፈትነው አልፈው እዛ ደረጃ ላይ የድርጅት የመክፈት ደረጃ ላይ እና በስራቸው ብዙ ሰራተኛ የመቅጠር ደረጃ ላይ የደረሱ ሰዎችን ይሄን ነገር በደንብ ይሄ ነገር ስለሚሰማቸው እኛ በዚህ አይነት ሁኔታ ስላለፉ እንደዛ አይነት ሰዎች ቢያግዙንና ወደ ህልማችን የምንጓዝበትን ልንጓዝ የምንችልባቸው አይነት መንገዶች በሚችሉት አቅም ቢያግዙን እላለሁ። ከዛ ውጪ ባንኮች የሚያበድሩበት ብድር የሚሰጡበት መንገድ በጣም ውስብስብና ልናሟላቸው የማንችላቸው መስፈርቶች ናቸው። ኮላተራል የመሳሰሉ ብቻ ብዙ ነገሮች አሉና ለኢንተርፕረነሮች ወይ ደግሞ ለስራ ፈጣሪዎች የተዘጋጀ ብድሮች ቢኖሩና እነዛን ብድሮች ማግኘት ብንችላለው ለባንኮች ማለት ነው። ለመንግስት አካላት ደግሞ እነዚህ ነገሮች ልናመርትበት የምንችለው የሼድ ቦታ ቢዘጋጅልንና ለብዙ ሰዎች የስራ ዕድል መፍጠር ብንችል፣ አንድ የውጭ ምንዛሬ መቀነስ ብንችል፣ ሁለት ምክንያቱም የውጭ ምንዛሬ ቀነስም ማለት የሀገራችንን ዕቃ መጠቀም ቻልን ማለት ገንዘባችን እዚሁ መዘዋወር ቻለ ማለት ነው። ስለዚህ የውጭ ምንዛሬ መቀነስ እንችላለን ማለት ነው። ያም ትልቅ ቫልዩ ይኖራል ማለት ነው። ከስራ ዕድልም አኳያ ልክ እንደዛው ለማህበረሰቡ ከመጥቀምም አኳያ የተሻለ ዕቃ ይዘን ስለመጣን ለማህበረሰቡ ከመጥቀምም አኳያ ትልቅ ቫልዩ ስላለው የመንግስት አካላቶችም የምናመርትበትን ቦታ ወይም ሼድ የምናገኝበትን መንገድ ቢተባበሩን እላለሁ። ከዛ ውጪ በዋናነት ግን በዚህ ህይወት ውስጥ አልፈው ትላልቅ ካምፓኒዎችን መምራት የቻሉ ሰዎች ይሄን ነገር በደንብ ስለሚሰማቸው ያለፉበት ስለሆነ እነዛ አካላቶች ምናልባት አንዳንድ የማሽነሮችን አፕዴት የምናደርግበትን ማሽኖችን የምናስተካክልበትን መንገድ ቢያግዙን ብዬ ጠይቃለሁ ማለት ነው። ሁሌም ጠዋትም ስነሳም ስተኛም ስሰራም የሆነ ቤንድ ሳረግም ሳስርም የማስበው ትልቅ ይሄ የኤሌክትሪክ መገልገያ መሳሪያዎችን መፈብሪካ የሆነ ድርጅት ማቋቋም ነው። ይሄ አንዱ ግብአት ነው። ምድጃ፣ መፍጫ፣ ምጣድ የተለያዩ ዲዛይኖች አሉ። በዲዛይን ደረጃ ያስቀመጥናቸው ገና ፕሮቶታይፕ ያልሆኑ ማለት ነው። በዲዛይን ደረጃ ያስቀመጥናቸው ብዙ ሀሳቦች አሉና እነሱን ወደ መሬት እያወረድን ሙከራዎች እየሰራን እያመረትን ወደ ለሀገራችን እዚሁ ዲስትሪቢዩት ማድረግ ማሰራጨት ነው ማለት ነው። ህልሜ እሱ ነው። እንደኔ ያሉ ወጣቶች በኔ እድሜ ክልል ውስጥ ላሉ ወጣቶች የማስተላልፈው መልእክት ወይ ደግሞ በጣም ስለሚሰማኝ ነው። እኔም እዛ ሁኔታው ስለነበርኩና ስለሚሰማኝ ነው ይሄንን የማወራውና ተስፋ መቁረጥ በጣም ቀላል ነው። ምንም ለተስፋ መቁረጥ የሚያስፈልግ መስፈርት የለም። በቃ ተስፋ መቁረጥ ቀላል ነው። አይምሮን ዘግቶ መቀመጥ ብቻ ነው። በቃ አለቀ። ተስፋ መቁረጥ ቀላል ነውና ምንም አይነት ሁኔታ ውስጥ እንሆን፣ ምንም አይነት ሱስ ውስጥ እንሆን፣ ምንም አይነት ሁኔታ ውስጥ ብንሆን አንድ እርምጃ ወደፊት እየተራመድን የማይሆንበትን መንገድ ሁሉ እያጠፋን እንሞክር። ስንሞክር ሲበላሽ የማይሆንበትን መንገድ አወቅን ማለት ነው። ድጋሚ ስንሞክርም ሲበላሽ ሌላ የማይሆንበትን መንገድ አወቅን ማለት ነውና በመሞከር ውስጥ በተስፋ ውስጥ ነውና ብርሃን ያለው መሞከር፣ ወደፊት መጓዝ፣ የሰዎችን ወይ ይሄ ጃጅመንትን አለመስማት፣ ካለንበት ሁኔታ ፈንቅለን መውጣት እንዳለብን አስተላልፋለሁኝ። እንበርታላለሁ። በኔ እድሜ ክልል ላላችሁ፣ ፈተና ውስጥ ላላችሁ፣ ለምትፈተኑ፣ አንድ ቦታ አንድ አካባቢ ታስራችሁ ለተቀመጣችሁ፣ መደገፍ ያለበት ቤተሰብ እናትና አባት ያላችሁ፣ እናንተ መቆም ህይወት መጀመር እንዳለባችሁ በደንብ እያወቃችሁ ግን ተስፋ መቁረጥ ላላችሁ ወጣቶች ማሳለፈው መልእክት ይሄ ነው። እንነሳ፣ እንሞክር፣ አንድ እርምጃ እንጓዝ። ልጄ ትልቅ ያርግህ፣ ትልቅ ሁኑልኝ፣ ሀሳብህ ሁሉ በቃ ይሙላልህ፣ ያሰብከው ትልቅ ያርግህ። ዛሬ አንድ ትዕዛዝ ነበረችን በቴርሞስታትና በብሬከር እቺን ለማድረስ እንላለን ማለት ነው። አንድ ትዕዛዝ አለኝ። አሁን የተደወለልኝ ትዕዛዝ አለኝ። ቴዳ
ይችን የቀረችዋንስ ይችን ግጠሚያት ያለች ያችን አድርሽ ልምጣ። ያው የዕለት ተዕለት እንቅስቃሴ እንግዲህ እንዳያችሁት ይመስላል። ፋና ፖድካስት ላይ ስላያችሁኝ ስለተከታተላችሁኝ አመሰግናለሁኝ። ያው ተመልሼ ወደ ቀጣዩ ተግባራቶች እመለሳለሁ ማለት ነው። አመሰግናለሁ።